ሰላም ጤና ይስጥልን እንደምን አላችሁ? ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለተ ቅዳሜ የሚያዝያ 18 ቀን 2017 ዓ.ም ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስቶቹን እናስታውሳችሁ። የጀርመን ጥምር መንግስት የዩሮዞን ተዋጊ ጄቶች ለቱርክ እንዳይሸጡ ከለከለ። የቡርኪና ፋሶ ጦር የታቀደውን መፈንቅለ መንግስት ማክሸፉን አስታወቀ። ከነፋስ የፈጠኑ የብሪታንያ ተዋጊ የጦር ጄቶች የሩሲያን ኢል-20ኤም የስለላ አውሮፕላኖች በባልቲክ የኔቶ አየር ክልል አቅራቢያ ያዙ። በዩክሬን የኪቭ ከንቲባ ክሊችኮ በተኩስ አቁም የሰላም ስምምነት ሰበብ ዩክሬን በሩሲያ የተያዘባትን መሬት አሳልፋ ልትሰጥ ትችላለች አሉ። ቱርክ ወታደሮቿን ወደ ሶማሊያ መላኳ ተሰምቷል። ሱዳናውያን ሕይወታቸውን ለማቆየት ሲሉ ቅጠላቅጠልና ሳር እየበሉ መሆኑ ተገለጸ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎና ሩዋንዳ በጥቂት ቀናት ውስጥ የሰላም ዕቅድ ሰነድ እንደሚፈራረሙ ታውቋል። በኢራን ደቡባዊ የወደብ ከተማ ውስጥ በደረሰ ከፍተኛ ፍንዳታና የእሳት ቃጠሎ በትንሹ 516 ሰዎች መቁሰላቸው ተሰማ። የሩሲያ መሳሪያ የሳተላይቶችን ኔትወርክ ሙሉ በሙሉ የሚያጠፋ ነው ተባለ። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ። የጀርመኑ ጥምር መንግስት የኢስታንቡል ከንቲባ ኤክሬም ኢማሞግሉን በቁጥጥር ስር በመዋል በማሰር በሀገሪቱ ውስጥ በተከሰቱት አመጾችና የፖለቲካ ለውጦች ምክንያት የዩሮዞን ተዋጊ ጄቶች ለቱርክ እንዳይሸጡ መከልከሉ ተዘግቧል። በዋና ተቃዋሚ ሪፐብሊካን ፒፕልስ ፓርቲ ሲኤችፒ ውስጥ ታዋቂው ኢማሞግሉ ባለፈው ወር በሙስና ወንጀል ተይዘው ዘብጥያ መውረዳቸው ይታወሳል። የፍትህ ስርዓት እንዲረጋገጥ፣ ነፃነት እንዲኖር፣ የፖለቲካ ምህዳሩ እንዲሰፋ የሚነሱ ጥያቄዎችን ሁሉ በማፈን የሬሲፕ ጣይብ ኤርዶጋን መንግስት በርካታ ትችቶች እያስተናገደ ነው። በዚህ የተነሳ ቀደም ሲል 40 የጦር ጀቶችን ግዢ ለመፈጸም አስባ የነበረ ቢሆንም አሁን በጀርመን፣ ብሪታንያ፣ ጣሊያን፣ ስፔን በጥምረት በተሰሩት የዩሮ ተዋጊ ቲፎን አውሮፕላኖች በኤርባስ ቢኤኢ ሲስተምና በሊዮናርዶ ኩባንያዎች የተመረቱ እንደመሆናቸው መጠን አራቱም ሀገራት በሙሉ ድምፅ ይሁንታ መስጠት አለባቸው። የቡርኪና ፋሶ ወታደራዊ መንግስት የጁንታውን መሪ ካፒቴን ኢብራሂም ትራወሬን ከስልጣን ለማውረድ የተነደፈውን ሴራ ማክሸፉን ገልጿል። የደህንነት ሚኒስትሩ መሐማዱ ሳና እንደተናገሩት የመፈንቅለ መንግስቱ ሙከራው ከአሸባሪ መሪዎች ጋር በሚሰሩ የአሁኖቹና የቀድሞዎቹ ወታደሮች የተመራ ነው። ዓላማውም የፕሬዝዳንቱን ቤተ መንግስት ማጥቃት ነበር በማለት አክለዋል። የዕቅድ ዋና ተልዕኮ አጠቃላይ በቡርኪና ፋሶ ትርምስን መፍጠርና ሀገሪቱን በዓለም አቀፍ ሰላም አስከባሪ ነን ባይ ድርጅቶች መዳፍ ውስጥ ማስገባት፣ በሞግዚትነት አስተዳደር እንድትመራ ማድረግ ነው ብለዋል የደህንነት ሚኒስትሩ መሐማዱ ሳና። ቡርኪና ፋሶ ልክ እንደ ሳህል ቀጠና ጎረቤቶቿ ሁሉ ከታጠቁ የጂሃዲስት ቡድኖች ጋር ስትዋጋ ቆይታለች። 40% የሚሆነው የሀገሪቱ መሬትም በአማጽያን ቁጥጥር ውስጥ ይገኛል። ምዕራባውያን ሀገራት፣ አውሮፓና አሜሪካ፣ የመካከለኛው ምስራቅ ሀገራትም ቢሆኑ ለነሱ የማይመች ሀገሩን ከፍ ለማድረግ የህዝቡን ኑሮ ለመለወጥ የሚለፋ የሚታትር ለነሱ የማያጎበድድ የማያሸረግድ የማይሰግድ ጠሩት አቤት ሳይልኩት ወዴት የማይል አፍሪካዊ መሪ ጠላታቸው ነው። ጦር ይሰብቁበታል፣ አማጽያንን በማስታጠቅ ይዘምቱበታል፣ ያዘምቱበታል። በካፒቴን ኢብራሂም ትራወሬ ላይም እየሆነ ያለው ይኸው ነው። እንደነ ቶማስ ሳንካራ፣ እንደነ ሙሐመድ ጋዳፊ ወዘተ ሌሎችም ሀገር ወዳድ ፓን አፍሪካኒዝምን የዛሬን አያደርገውና የጥንቷን ኢትዮጵያኒዝም አቀንቃኝ አይከን መሪዎችን ዋጥ ስልቅጥ ለማድረግ አሰፍስፈዋል። በዚህም የተነሳ የቡርኪና ፋሶ መንግስት ሩሲያን ዘመናዊና የተሻሻሉ የጦር መሳሪያዎችን እንድትሰጣቸው ትራወሬ በተማጽኖ ላይ ናቸው። ከ20 ጊዜ በላይ የግድያ ሙከራ የተደረገባቸው ትራወሬ በ3 ዓመት ጊዜ ውስጥ ብቻ ሌሎች የአፍሪካ ሀገራት መሪዎች
በ10 እና 20 ዓመት ያልሰሯቸውን ወይም መስራት ያልቻሉትን ትልልቅ ፕሮጀክቶች ጥንቅቅ አድርገው ሰርተዋል። የብሪቲሽ ሮያል አየር ኃይል ራፍ በፖላንድ ወደሚገኘው ማልቦርክ አየር ማረፊያ ያሰማራቸው ተዋጊ ጀቶች በ3 ቀናት ውስጥ ወደ ኔቶ የአየር ክልል የተቃረቡ የሩሲያ ኢል-20ኤም የስለላ አውሮፕላኖችን ለመጥለፍ በማሰብ 3 ጊዜ በከበባ ማሳደዱን አስታወቀ። በፖላንድ የሚገኘው የማልቦርክ አየር ማረፊያ በአሁኑ ጊዜ 6 የብሪቲሽ ሮያል አየር ኃይል ራፍ ቲፎዞ ባለብዙ ጦር አውሮፕላኖች ያስተናግዳል። በቁጥርም 140 ኤክስፔዲሽነሪ ኤርዊንግ 200 የሚጠጉ ሰራተኞች አሉት። እነዚህ ኃይሎች ሰራተኞች በኔቶ ድንበር አቅራቢያ ምንነታቸው ያልታወቁ ወይም በዘፈቀደ የሚሄዱ የሚላኩ የአየር ላይ እንቅስቃሴዎች ፈጣን ምላሽ የመስጠት ግዴታ ተጥሎባቸዋል። የኪቭ ከንቲባ ቪታሊ ክሊችኮ ለቢቢሲ እንደተናገሩት ዩክሬን ከሩሲያ ጋር በሚደረገው የሰላም ስምምነት መሰረት መሬቷን አሳልፋ ልትሰጥ እንደምትችል በፕሬዝዳንት ዶናልድ ትራምፕ የግዛት ስምምነትን እንድትቀበል ከፍተኛ ጫና እየተደረገባት ነው ብለዋል። ይህን የሰሙት ቮሎዲሚር ዘለንስኪ አሁን በቅርብ የተወሰዱ ግዛቶቻችንን አይደለም፣ ቀደም ሲል በ2014 ሩሲያ በኃይል የጠቀለለቻትን ውሃ ገብ ክሬምሊንን እንኳን አንተውላትም፣ ፈጽሞ ዝም ለማለት አንችልም በማለት ዝተዋል። እንዲያ ሲመላለሱ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው እጅግ አስከፊ ጥቃት 12 ሰዎች ሲሞቱ ከ80 በላይ ቆስለዋል። ከባድ የሀብትና የንብረት ውድመትም አጋጥሟል። ዘለንስኪ የደቡብ አፍሪካ ጉብኝታቸውን ትተው ወዲያውኑ ወደ ሀገራቸው ተመልሰዋል። ቱርክ ወደ ሶማሊያ ዋና ከተማ ሞቃዲሾ 500 ወታደሮቿን በመጀመሪያው ዙር ልካለች። ቀስ በቀስም ቁጥሩን ወደ 2500 ከፍ ለማድረግ ማቀዷን ይፋ አድርጋለች። 2 የቱርክ ወታደራዊ ማመላለሻ አውሮፕላኖች ሰራተኞችና ቁሳቁሶችን ጭኖ ሞቃዲሾ ያረፈ ሲሆን የሶማሊያ መከላከያ ከፍተኛ ባለስልጣናት ደማቅ አቀባበል አድርገውላቸዋል። የቱርክ ወታደሮች በሞቃዲሾ የሚገኙ ስትራቴጂካዊ ቦታዎችን በመጠበቅ ላይ ያተኮሩ ሲሆን የመንግስት ተቋማትንና ወሳኝ መሰረተ ልማቶችን እየጠበቀች ነው። ከዚሁ ጋር በተያያዘ የጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የአልሻባብ ኃይልና ሌሎች ጽንፈኛ ቡድኖችን ለመደምሰስ ተጨማሪ 8000 ጦር ያስፈልጋል ብለዋል። ሱዳናውያን በኤልፋሽር ከተማ አቅራቢያ በሚገኝ በተፈናቃዮች በካምፑ ላይ የሚደርሰውን ጥቃት ሸሽተው በተለያዩ ጫካዎችና ሜዳዎች የሰፈሩ ዜጎች ነፍሳቸውን ለማሰንበት ሲሉ ቅጠላቅጠል፣ ሳርና ከሰል እየበሉ እንደሆነ ተገልጿል። የኖርዌይ የስደተኞች ካውንስል ኦፕሬሽን ኃላፊ ኖህ ቴይለር ለቢቢሲ ኒውስ ዴይ ፕሮግራም እንደተናገሩት የምንሰማቸው የተፈናቃይ አስተያየቶች፣ ጩኸቶች፣ የምናያቸው ፎቶና ቪዲዮዎች ሁሉ ጆሮን ጭው የሚያደርጉ አሰቃቂዎች ናቸው ብለዋል። ከለጋሾች ለእርዳታ ከተጠየቀው $800 ሚሊዮን ውስጥ የ$698 ሚሊዮን እጥረት ስለመኖርም አክለው ተናግረዋል። ሰዎች ከኤልፋሸር ወደ ታዊላ ዘምዘም ካምፕ 40 ኪሎ ሜትር ወይም 25 ማይል ሲጓዙ በየመንገዱ በውሃ ጥምና በረሃብ እየሞቱ ነው ብለዋል ኖህ ቴይለር። ሩዋንዳና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንዳቸው የሌላኛቸውን ሉዓላዊነት ለማክበር እስከ ግንቦት 2 ድረስ የሰላም ስምምነትን ረቂቅ ሰነድ አድርጎ ለማጽናት ፊርማቸውን አስቀመጡ። ስምምነቱን የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በዋሽንግተን የተፈራረሙ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በሥነ ሥርዓቱ ላይ ታድመዋል። በሩዋንዳ የሚደገፈው የኤም23 አማጺ ቡድን በምስራቃዊ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በማዕድናት የተሞሉትን ጎማና ቡካቡ አካባቢዎችን ከያዘበት ዕለት ጀምሮ ከ7000 በላይ ዜጎች ተገድለዋል። በመቶ ሺዎች የሚቆጠሩት ደግሞ ለዘመናት ከኖሩበት ቀያቸው ተፈናቅለዋል። አሁን የሰላም ጭላንጭል የታየበት ስምምነት እየተደረገ ባለበት በተመሳሳይ ቀን በሰሜናዊ ኪቡ ግዛት ውጊያው መቀጠሉ ተሰምቷል።
በኢራን የወደብ ከተማ ደቡባዊ ኤፒ ውስጥ በደረሰ ከባድ ፍንዳታና የእሳት ቃጠሎ ቢያንስ 516 ሰዎች ስለመቁሰላቸው ተዘግቧል። ፍንዳታው የተከሰተው ከባንዴር ወጣ ብሎ በሚገኘው ሻሂድ ራጃኢ ወደብ ላይ ሲሆን ለኢራን ኢስላሚክ ሪፐብሊክ መንግስት በዓመት 80 ሚሊዮን ቶን ወይም 72.5 ሚሊዮን ሜትሪክ ቶን የኮንቴነር ጭነት ዕቃዎችን የሚያስተናግድ ግዙፍ ወደብ ነው። የባንዴር አባስ ግዛት አስተዳደር የአደጋ መከላከል ባለስልጣን የሆኑት ማህዲ ሐሳን ዛዴህ ለኢራን መንግስታዊ ቴሌቪዥን እንደተናገሩት የመጀመሪያ የአደጋ ምላሽ ሰጪ ባለሙያዎች ሰራተኞቻችን አደጋውን ለመቆጣጠር ሲሞክሩ፣ ነዋሪዎቹ ደግሞ ሰፈራቸውን ለቀው ለመውጣት እየተንቀሳቀሱ ነው በማለት መግለጫ ሰጥተዋል። በፍንዳታው ሰበብ የህንፃዎች መደርመስም አጋጥሟል። ከኢራን ዋና መዲና ቴህራን በስተደቡብ ምስራቅ 1050 ኪሎ ሜትር ርቀት ላይ ባለችዋ ራጃኢ ከተማ በሆርሙዝ ወሽመጥ በሰርጠ ጠባቡ የፋርስ ባህረ ሰላጤ አፍና አፍንጫ 20% የሚሆነው የዘይት ንግድ የሚቀላጠፍበት ስፍራ ላይ መሆኑ ተሰምቷል። ይህ ፍንዳታ የተከሰተው ኢራንና አሜሪካ በፍጥነት እያደገ የመጣውን የቴህራን የኒውክሌር መርሃ ግብር አስመልክቶ ለሶስተኛ ዙር ንግግር በዛሬው ዕለት ቅዳሜ ሚያዝያ 26 2025 በኦማን በተገናኙበት በተመሳሳይ ሰዓት መሆኑ ነገሩ እንዴት ነው አስብሏል። በስተመጨረሻም የአሜሪካ ባለስልጣናት ከኒውክሌር ጸረ ሳተላይት ጦር መሳሪያ ፕሮግራም ጋር ግንኙነት አለው ብለው የሚያምኑት በህዋ ላይ ያለ ሚስጥራዊ የሩሲያ ሳተላይት ከቁጥጥር ውጭ በሆነ መልኩ እየተሽከረከረ መሆኑን በምሬት ተናግረዋል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ከመውረሯ ቀደም ብሎ የምትጠቀመው ኮስሞስ 2553 ሳተላይት ባለፈው አንድ ዓመት ውስጥ የተለያዩ አይነት የተሳሳቱ ጉዳዮች አጋጥሟት ዶፕለር ራዳር ከጠፈር ክትትል ድርጅት ሊዮ ላብስና ከሊንግ ሾት ኤሮስፔስ የጨረር ዳታ ከሮይተርስ ጋር መጋራቱ ለትውስታ ተዘግቧል። ለተከታታይ ዓመታት የሳተላይቶችን ኔትወርክ ሙሉ በሙሉ ለማጥፋት የሚያስችል የኒውክሌር ጦር መሳሪያ እየሰራች ነው፣ በህዋ ላይም አግባብ ያልሆነ እንቅስቃሴ እያደረገች ነው በማለት አሜሪካ ሩሲያን ትከሳለች። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮአዊ ህሊናችሁን ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። በነገው ዕለት በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ፣ ታማኝ የመረጃ ምንጭ።